የምናነበው የምንማረው የምንሰበከው የሚወራው ይሄ ከውጭ ለውጭ ነው። ይሄ አያስፈልግም ማለት አይደለም። የማያስፈልግ አንዳች ነገር የለም። ነገር ግን የሚበልጠው ይበልጣል፣ የሚያንሰው ያንሳል ለማለት እንጂ። ሃይማኖት ስንል እናት ናት፣ የተከበረች ሕግ። ስለዚህ እናቱን ሊቀይር የሚችል ማን ነው? ሃይማኖትም እንዲህ አይቀየርም። መቅሰስ ሳይሆን መውቀስ ሳይሆን ተሳስቷል፣ ስህተቱ ምንድን ነው? ይሄ ነው። እሺ የዚህስ መፍትሄው ሚዛኑ ውጤቱ ምንድን ነው? ይኸው እንዲህ ማሳየት አለብንና ወደ ትክክል መምጣት አለብን እንጂ መካሰስ የለብንም። ምክንያቱም በጥበብ ካለን አንካሰስም። ሰው ለሰው ሊኖር እንጂ የተፈጠረው ለራሱ ሊሞት አልተፈጠረም። እስኪ ሰው ማነው? እንደምን ከርማችኋል የሚስጥረ ሰብ ቤተሰቦች? ዛሬ እንደ መግቢያ ጥልቅ ዓላማ ስለ ሕዝብ ሰላም ነው። ሙሉ ራዕይ ስለ ትውልድ ዘመናዊ ነው። ብዙ እሴት ስለ ቤተሰብ ግብረገብ ልምድ ነው። ሰፊ ማህበር ስለ ሀገር ባህል ነው። ነጠላ ዝርዝር እልፍ ተልእኮ ስለ ዜጋ ወግ ነው። አሁን የዜጋ ወጋችን የሚገነባው በሀገር ባህል ልማታችን ነው። የሀገር ባህል ልማታችን ከቤተሰብ ግብረገብ ልምድ ሀብት ነው። የቤተሰብ ግብረገብ ልምድ ሀብታችን ከትውልድ ዘመናዊ እድገት ነው። የትውልድ ዘመናዊ እድገት ከህዝብ ዓላማ ብልጽግና ነው። ስለዚህ ህዝብ እውነቱን፣ ትውልድ እምነቱን፣ ቤተሰብ ሰብአዊነቱን፣ ሀገር ሃይማኖቷንና ዜጋ ፖለቲካውን በማዋሃድ በማስተሳሰር በማመጋገብ በማደጋገፍ መስተጋብሩን እኔ፣ አንተ፣ አንቺ ሁላችንም ወንድ ሴት ሳይለይ በጾታ ጥቁር ነጭ ሳይለይ በቀለም እስላም ክርስቲያን ሳይለይ በሃይማኖት አበሻ አረብ ፈረንጅ ወይም አማራ ትግሬ ኦሮሞ ሳይለይ በዘር የአንድ አዳም ቤተሰብ ሰው ተዋህደን ይህችን የዩኒቨርስ ዓለም አህጉር ሀገርን ለፍጡራኖቿ የተስማማች ምቹ ተስማሚ ለሰዎቿም እንድትሆን ለማብቃት ሰውን ከዝቅተኛ ስሜት ቁጥር ስሌቱ ወደ ከፍተኛ ህሊና ፍቅር ንቃቱ ማብቃት ነው። ስለዚህ አሁን ሰው ላይ ለመስራት ነው ማለት ነው። ይህ ሰው ዛሬ ጠፍቷል። ምክንያቱም የምናየው ጦርነት ያለ አግባብ ነው። የምናየው ወንጀል ያለ አግባብ ነው። ምክንያቱም ጦርነት በሰው ነው ያለው፣ ወንጀል በሰው ነው ያለው፣ ጥፋት በሰው ነው ያለው፣ ችግር በሰው ነው ያለው፣ ድህነት በሰው ነው ያለው፣ የሥነ ምግባር ጉድለት በሰው ነው ያለው፣ ብልሹ አስተዳደር በሰው ነው ያለው፣ ክህደት በሰው ነው ያለው። ይሄንን ለማረም ለማስተካከል የግድ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ያስፈልገናል ለሀገር በቀል አልቦ ስነ አእምሮ እውቀት ልማት። ስለዚህ ነው ይሄንን የሚስጥረ ሰብ የዩቱብ ቻናል የጀመርነው ማለት ነው። ስለዚህ አሁን ዋናው የህዝብ ሰላም ዓላማችን ነው። የትውልድ ዘመናዊ ራዕያችን ነው። የቤተሰብ ግብረገብ ልምድ እሴታችን ነው። የሀገር ባህል ማህበራችን ነው እና የዜጋ ወግ ተልኳችን ነው ማለት ነው። ይህንን በህብረተሰባዊነት ምክንያቱም
አንድ ሰው ላይ መስራት ማለት ህብረተሰብን መስራት ማለት ነው። ህብረተሰብን መስራት ማለት አንድ ቤተሰብን መስራት ማለት ነው። ስለዚህ ያለ ቤተሰብ ሰው ህብረተሰብ የለም። ለምሳሌ ህዝብ ስንል ቃል ኪዳን ነው። ትውልድ ስንል ጊዜ ዘመን ነው። ቤተሰብ ስንል ሰው ህይወት ነው፣ የተቀባ ህይወት ነው። ሀገር ስንል ቦታ ስፍራ ናት። ዜጋ ስንል ቋንቋ ጣዖት ነው። ይሄንን በትክክል በእውነተኛ መረጃና በትክክለኛ አቅጣጫ አታውቁትም። ስለዚህ ሰው ልምድ ነው፣ ሴጣን ወሬ ነው፣ እግዚአብሔር ስራ ነው። አሁን እኛ በእግዚአብሔር ስራና በሴጣን ወሬ መሃል ሰው ልምድ ነው እና የሰው ልምድ የሴጣን ወሬ ሆኖ ጠፍተን ነበረ። የሴጣን ወሬ አጥፍቶን ነበረ። አሁን ደግሞ የእግዚአብሔር ስራ ያድነን ዘንድ ይሄን የግብረ ገብ ልምድ ልንለማመድ ነው ይሄን የጀመርነው ማለት ነው። አመሰግናለሁ። የዛሬው የመግቢያ ጥያቄ አብዛኞቻችን እንዲመለስ የምንፈልገው ነው ብዬ ካሰብኩት ልጀምር። ሃይማኖት ምንድን ነው? አሁን የምናየው ውጫዊ የሆኑ እጅግ በርካታ ሃይማኖቶች አሉ። በቁጥር ለመደገፍ ያህል በዓለም ላይ 4000 ወይንም ከዚያ በላይ የሚሆኑ ዓለም በመዝገቧ ላይ ያሰፈረቻቸው ሃይማኖቶች አሉ። አንደኛው እኔ ጋር ነው እውነት ያለው፣ ሌላኛው ደግሞ አይደለም፣ ሁላችሁ ተሳስታችኋል፣ እውነት እኔ ጋር ነው ያለው፣ የኔ ሃይማኖት ነው ትክክል እና ልክ በመባባል አይደለም ከእውነትና ከሰላም ከመፍትሄ ሊያደርሱ ሰውን ራሳቸው ቁሽሽ ብለው በግለኝነትና በቢዝነስ አጥር ውስጥ አሉ። አሁን በደንብ ማንነታቸው ግልጥ እያለ የመጣ ብዙ ሃይማኖቶች ለመታዘብ ችለናል። እንደዛውም መፍትሄ ለማምጣት ጸንተው የቆሙም አይጠፉም። እንደተባለው ከ4000 ሃይማኖቶች ውስጥ አንዱ ልክ ቢሆንና ሌላኛው 3999 ገደል ገባ ማለት ነው እንዴ? ፈጣሪ በሰው ልጆች ህይወት ቁማር ለመጮት የሚፈልግ አድርገው ህዝቡን ተቅበዝባዥ ነፋስን የሚከተል አቅጣጫ የሌለው በእኔነት አጥር ውስጥ የታጠረ ዓላማ ቢስ ተፈጥሮን ያልሆነ አሸንጉሊት አረጉት። በመኖር የፍቅር ነፃነቱን የካደ በእውን የማንነት ስርዓቱን የዘጋ በግልጽ የነጻ ፍቃዱን ጸጋ ያፈረሰ በተጨባጭ የሰውነቱን ቶን ሚዛን ያቋረጠ በማስረጃ የመልከ ጸዲቅ ህጉን የበረዘ በምስክር የስም ግዴታውን የቀየረና በመጽሐፍ የቁጥር ፍትሁን የሰወሩ ስለዚህ በማረጋገጫ የውቅር ጭንቅላቱን የጋረዱ ሰዎች ተፈጥረዋል። ጥያቄው በራሱ መልሱን ይዞት ከመጣ እርግጠኛ ባልሆነ ሃይማኖቱን ውጫዊ ካረግ ነው እልፍነቱን ይጠቅስልናልና ውስጣዊ ብለን ካልን ደግሞ አንድ ፈጣሪ አንድ ሃይማኖት የሚለውን ለማሳየትም ይጥር ይመስለኛልና ሃይማኖት ውስጣዊ ነው ውጫዊ ነው? ውጫዊ ካልን ልዩነቶች እንደሚኖሩ ግልጽ ነው። ያ ልዩነት እንዴት አንድነት ማድረግ እንችላለን? በልዩነት ውስጥ ያለ አንድነት እንዴት መፍጠር እንችላለን? ቁንጅና ማድረግ እንችላለን? ልዩነታችንን ወደ ቁንጅና እንዴት መቀየር እንችላለን? ሃይማኖት ውጫዊ ነው ውስጣዊ ነው የሚለውን ሰው ግልጽ ያለ መልስ እንዲኖር። በጣም ጥሩ። እንግዲህ ነጠላ የሆነ ነገር የለም። አሁን ሃይማኖት ምንድነው ስትል ሃይማኖት አምስተኛ ነው። ከአምስተኛ ሃይማኖት በላይ አራተኛ ሰብአዊነት ነው። ሶስተኛ እምነት ነው። ሁለተኛ እውነት ነው። አንደኛ ፈጣሪ ነው እና ከአምስተኛ ሃይማኖት በታች ደግሞ ስድስተኛ ፖለቲካ ነው። ሰባተኛ ትምህርት ነው እና ስምንተኛ መዋቅር ነው። እነዚህ ስምንቱ ተዋህደው የተሳሰሩ የሚመጋገቡ የሚደጋገፉ መስተጋብሮች ናቸው። ይህንን ተዋህዶ ነው ሰው ማለት። እንግዲህ ሰው አሁን ፈጣሪ ያልነውን አምላክ፣ እውነት ያልነውን መንፈስ፣ እምነት ያልነውን ነፍስ፣ ሰብአዊነት ያልነውን ሰብ፣ ሃይማኖት ያልነውን ስጋ፣ ፖለቲካ ያልነውን ቁስ፣ ትምህርት ያልነውን አውሬና መዋቅር ያልነውን ደመነፍስ እንላለን። ስለዚህ የሰው ልጅ የደመነፍስ ውቅር፣ የአውሬ ቁጥር፣ የቁስ ስም፣ የስጋ መልክ፣ የሰብ ሰውነት፣ የነፍስ ነፃ ፈቃድ፣ የመንፈስ ማንነትና
የአምላክ ፍቅር አሉት ማለት ነው። ሰው በዚህ ተዋህዶ ነው ሰው የሆነው። ስለዚህ ይሄ በመፈጠር ነው እና ሰው ማለት በሰማይ የተፈጠረ አዳም ነው። በምድር የተወለደ ወንድ ሴት ነው። በዓለም የተቀረጸ ሉሲያርዲ ነው። አሁን በዓለም ሉሲያርዲ ሆኖ ሲቀረጽ በምድር ወንድ ሴት ሆኖ ስለተወለደ ነው። በምድር ወንድ ሴት ሆኖ ሲወለድ በሰማይ አሐዱ አዳም ሆኖ ስለተፈጠረ ነው። ስለዚህ አሁን ሰው የሆነው በዓለም ስለተቀረጸ በምክንያታዊነትና በምድር ስለተወለደ በሳቢያዊነት ሳይሆን ሰው የሆነው በሰማይ ስለተፈጠረ በሁለንተናዊነት ነው ማለት ነው ሰው። ስለዚህ ይህንን ሁለንተናዊ ሰው ለቀን ነው ወደዚህ መጣ ነው። አሁን የበለጠ ግልጽ ለማድረግ ሰው ማወቅ ያለበት የሰባቱን ሰማይ ቃል ኪዳን፣ የሰባቱን ምድር ጊዜ ዘመን፣ የሰባቱን ተክለ ቁመና ሰውቶ ህይወት፣ የሰባቱን ቁስ አካል ቦታ ስፍራና እስከ 5 መሬት ቋንቋ ጣዖት ነው ሰው ማወቅ ያለበት። ምክንያቱም ይሄን አወቀ ማለት ሰው አዳም ሆነ ማለት ነው። ምክንያቱም ከመፈጠር የተፈጠረው በዘላለም ነው። ከዘላለም በመፈጠር ወደ ሞት ወንድና ሴት ሆኖ ተወለደ። እንደገና ወደ ዓለም ሉሲ አርዲ ሆኖ ጠፋ ማለት ነው። ስለዚህ ሰው አሁን ሞቷል፣ ጠፍቷል። እዚህ ያለነው በዩኒቨርስ አህጉር ሀገር በፊዚካል ቦዲ ማይንድ ነው። አሁን የት ነው ያለነው አናውቀውም። ይሄ ብላክ ሆል ይላሉ። እኛ ብላክ ሆል ውስጥ ነው ያለነው ማለት ነው። ምክንያቱም ከሰማይ በምድር ወደ ዓለም መተን ጠፍተናል ማለት ነው። ስለዚህ እዚህ በጠፋበት ነው እንግዲህ ሃይማኖት ብሎ 4000 ነው የጠቀስከው፣ ከዛም በላይ እንደሆነ ገልጸሃል። ዓለም የመዘገበቻቸው ብለህ አሁን እነዚህ ሁሉ ውሸት ናቸው። ውሸት መሆናቸው በምንድን ነው የሚታወቀው? በ4000 እና ከዛ በላይ በመሆናቸው። ምክንያቱም ሃይማኖት አንድ ነው፣ ፈጣሪ አንድ ስለሆነ፣ ሰብአዊነት አንድ ነው፣ ፈጣሪ አንድ ስለሆነ፣ እምነት አንድ ነው፣ ፈጣሪ አንድ ስለሆነ፣ እውነት አንድ ነው፣ ፈጣሪ አንድ ስለሆነ። ስለዚህ ፈጣሪ ቃሉ እውነት ነው፣ ጊዜው እምነት ነው፣ ሰው ሰብአዊነት ነው፣ ቦታው ሃይማኖት ነው፣ ቋንቋው ፖለቲካ ነው፣ ቁጥሩ ትምህርት ነው፣ ውቅሩ መዋቅር ነው። ስለዚህ ሰው ማለት በሰማይ አምላክ ፍቅርና በምድር ደመነፍስ ውቅር እንዲሁም በዓለም ቁስ አካል። ስለዚህ ሰው ምክንያታዊ ነው፣ ሳቢያዊ ነው፣ ሁለንተናዊ ነው። ምክንያታዊ ያለው በሳቢያዊ ውስጥ ነው፣ ሳቢያዊ ያለው በሁለንተናዊ ውስጥ ነው። ስለዚህ ሰው ማለት አዳም እንጂ ወንድ ሴት አይደለም፣ ሉሲያርዲ አይደለም ማለት ነው። የሉም ማለት ግን አይደለም። ዋናው ማንነቱ ያለው ከአምላኩና ከመንፈሱ ጋር ነው ማለት ነው። ስለዚህ የአምላኩን ፍቅር በንቃተ ህሊናው፣ የመንፈሱን ማንነት በእሳቦተ ልቦናው፣ የነፍሱን ነፃ ፈቃድ በአስተውሎተ ምግባሩ፣ የሰቡን ሰውነት በአሰላስሎተ አንጎሉ፣ የስጋውን መልከ ጸዴቅ በአስታውሶተ አልቦ አእምሮ፣ ቁሱን በአነምንሞተ አንደበቱ፣ አውሬውን በስሌተ ስሜቱ፣ ደመነፍሱን በመርማሪ አንባቢ ጭንቅላቱ። ስለዚህ ሰው ማለት የህሊና ንቃት፣ የልቦና ማሰብ፣ የምግባር ማስተዋል፣ የአንጎል ማሰላሰል፣ የአልቦ አእምሮ ማስታወስ፣ የአንደበት ማነብነብ፣ የስሜት ማስላት፣ የጭንቅላት መመርመር፣ የናላ ማጥናት፣ የምናብ መሰልጠን፣ የአውታር መነቃቃት ያሉት ነው ማለት ነው ሰው። እነዚህ ግብዓቶቹ ለምን ይጠቅሙታል? ቅሉ እንዳይቦድን ለንብረት፣ አናቱ እንዳይደነዝዝ በሱስ ቀን እና ህዋሱ እንዳይሰጥን ሌሊት
በሴሰኝነት በሆድ አምላኪነት። ስለዚህ ሰው 14 ራሶች አሉት ማለት ነው። እና ያንን ስቶ ያንን ለማሳት አሁን ምን ተወሰደ? መዋቅርን፣ ትምህርትን፣ ፖለቲካንና ሃይማኖትን እዚህ ጋር ሰውን ማጥመጃና ማጥፊያ መሳሪያ ለማድረግ ሴረኞች በሴራ ይሄንን ፈጠሩ ማለት ነው። ስለዚህ መዋቅሩ ፈጣሪውን እንዲክድ፣ ትምህርቱ እውነትን እንዲዘጋ፣ ፖለቲካው እምነትን እንዲያፈርስና ሃይማኖቱ ሰብአዊነትን እንዲያቋርጥ ሴረኞች በፖለቲካል ሳይንስ ርዕዮተ ዓለም በነጭ ቀለም ዘረኝነት ወይም በአብዮት ይሄንን ሰሩ ማለት ነው። እነሱ አልፈዋል። መክሰስ አንችልም፣ አንከስም። እና የሰሩት እነማን ናቸው? እኔም አሁን እየተባበርኩ አንተም ሁላችንም እያስቀጠልን ያለ ነው። ምክንያቱም ሰው ማለት ከዝቅተኛ ስሜት ቁጥር ስሌቱ ተነስቶ ወደ ከፍተኛ ህሊና ፍቅር ንቃቱ ሊደርስ መነሻ ታሪክ አለው፣ መድረሻ ደግሞ ምሳሌ አለው። እና እኔ ለምንድን ነው የዚህ የፊዚካል ቦዲ ማይንዴን አሁን ፊዚካሌ ያለ ቦዲ ቦዲ ያለ ማይንድ የሉም። እና ይሄ ፊዚካል ቦዲ ማይንዴ በዚህ ዩኒቨርስ አህጉር ሀገር ውስጥ ነው ያለው። ስለዚህ ይሄ የዩኒቨርስ አህጉር ሀገር እና ይሄ ፊዚካል ቦዲ ማይንዴ ብላክ ሆል ነው። እና ይሄ በካርታ የጂኦግራፊ ካርታ ስዕል ሉል አለ አይደል? እና እዛ ውስጥ እንደ አስኳል ከዚህ በቀደም ከዚህ በፊትም እንደማብራራው እኛ በእንቁላል ውስጥ ያለ አስኳል ቅርፊቱን ሰብሮ ወጥቶ ጫጩት ይሆናል። እኛም እዚህ ያለን ልክ እንቁላል ቅርፊቱን ሰብሮ አስኳሉ እንደሚወጣና ጫጩት እንደሚሆን እኛ ደግሞ ወደ አዳምነት ልንሄድ የምንችልበት አለን ማለት ነው። ይኸውም ምንድን ነው? የፊዚካሌ ስለ ቦዲ አለ፣ ቦዲ ስለ ማይንዴ አለ፣ ማይንዴ ደግሞ አንቴናዎች አሉት። እነዚህ አንቴናዎች እነዚህ ሴሎች አሉት። እነዚህ የሴል አንቴናዎቹን ከምን ጋር ከህዋሴ ጋር ማገናኘት አለብኝ። አሁን የማይንዴን ሴሎች አንቴና ከህዋሴ ጋር አገናኘሁ ማለት ከዚህ ዩኒቨርስ እንደ ጫጩቱ ሰብሬ ወጣው ማለት ነው። ከዛ ኮኔክሽን ወይም ግንኙነት ፈጠርኩ ማለት ነው። እስከ ሰማይ ድረስ ሊሄድ ማለት ነው። አለበለዚያ እዚህ አጥር ውስጥ ነኝ፣ ቅድም እንደገለጽከው አጥር ውስጥ ነኝ ወይም ሳጥን ውስጥ ነኝ ማለት ነው። እና የተሞላሁትን የማስተጋባ የገደል ማሚቱና በቀቀን ነው መሆነው ማለት ነው። አለበለዚያ እዛ ከህዋሴ ጋር ካገናኘሁት ሴሎችን አንቴናዎችን ከህዋሴ ጋር ካገናኘሁት ህዋሴ ደግሞ ከአናቴ ጋር፣ አናቴ ደግሞ ከቅሌ ጋር፣ ቅሌ ደግሞ ከአውታሬ ጋር፣ አውታሬ ደግሞ ከምናቤ ጋር፣ ምናቤ ደግሞ ከናላዬ ጋር፣ ናላዬ ደግሞ ከጭንቅላቴ ጋር። የዛን ጊዜ አሁን ደመነፍሳዊ ሆንኩኝ፣ ከቁስ አካላዊነት ተሻገርኩኝ ወደ ሳባዊነት፣ ከምክንያታዊነት ወደ ሳባዊነት ተሻገርኩኝ ወደ ደመነፍሳዊነት ማለት ነው። አሁን ከእንስሳ እና ከእጽዋት በለጥኩኝ ማለት ነው። አሁን ያኔ ከጭንቅላቴ ደግሞ ወደ ሰማይ፣ አሁን ከዓለም ወደ ከዚህ ዩኒቨርስ ወጣው ወደ ዓለም፣ ከዓለም ወጣው ወደ ምድር። አሁን ደግሞ ከምድር ደመነፍሳዊነት ወደ ሰማይ አምላካዊነት ልወጣ የጭንቅላቴ ምርምር ከስሜቴ ስሌት ጋር፣ የስሜቴ ስሌት ከመክሊቴ ጥያቄ ጋር፣ የመክሊቴ ጥያቄ ከምኞቴ ፈተና ጋር፣ የምኞቴ ፈተና ከተመስጦዬ ተዋህዶ ጋር፣ የተመስጦዬ ተዋህዶ ከተሰጦዬ ሽግግር ጋር፣ የተሰጦዬ ሽግግር ከተስፋዬ መልስ ጋር፣ የተስፋዬ መልስ ደግሞ ከአምላኬ ፍቅር ጋር። ያኔ አሁን ጋር መጣው ማለት ነው። አሁንን አገኘሁት። ምክንያቱም አምላክ ፈጣሪ እግዚአብሔር ፍቅር አሁን ነው። አሁን ዘላለም ነው። ዘላለም ቅጽበት ነው። አሁን ልብ በል አልፋና ኦሜጋ የምንለው
የነበረ ያለና የሚኖር ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነው። ስለዚህ ከአሁን ነው ወደዚህ ወደ ሞት ወደ ብላክ ሆል የመጣ ነው እና አሁንን መፈለግ አለብኝ። አሁንን ስፈልግ አሁንን ሳገኝ እግዚአብሔርን አገኘው፣ ቅጽበትን አገኘው፣ ዘላለምን አገኘው እና ሕያውነትን አገኘው፣ አዳም ሆንኩኝ ማለት ነው። ስለዚህ እዛ ጋር ወንድ የለም ሴት የለም፣ ጥቁር የለም ነጭ የለም፣ እስላም የለም ክርስቲያን የለም፣ አበሻ አረብ ፈረንጅ የለም፣ ወይም አማራ ትግሬ ኦሮሞ የሚባል የለም። አዳም ሆኛለሁ። በምን? በንቃተ ህሊናዬና በአሸናፊነት ስነልቦናዬ። አሁን ከዛ ወደዚህ ስመጣ አውቄ አልመጣሁም፣ ፈልጌ አልመጣሁም። ነገር ግን ሲሄድ ፈልጌ አውቄ ነው የሄድኩት። አሁን ከዛ ግንኙነት ፈጠርኩኝ። ከዛ ተመልሼ ወደዚህ ፊዚካል ቦዲ ማይንድ እማመጣው ከዛ ነው ግንኙነት ፈጥሬያለሁ ማለት ነው። የዛን ጊዜ የሰማዩን መንግስተ ሰማይና ገነትን እዚህ ጋር መመስረት እችላለሁ። በዚህ አሁን ይሄን እጠብቀዋለሁ ማለት ነው። በፊት እዚህ ውስጥ ታስሬ ነበረ፣ በዚህ በዩኒቨርስ አህጉር ሀገር እና በዚህ ፊዚካል ቦዲ ማይንድ ውስጥ ታስሬ ነበረ። ኦኬ፣ ነፃነት አልነበረኝም። ፍርሃት፣ ጥርጣሬ፣ ተሸናፊነት፣ ሞት ሁሉ ነበረብኝ። አሁን ግን ሞትን ድል ነስቻለሁ ማለት ነው። ስለዚህ ይሄን አሁን እኔ ጠብቀዋለሁ ማለት ነው። ማይንዴንም ጠብቀዋለሁ፣ ቦዲንም፣ ፊዚካሌንም፣ ዩኒቨርስ፣ ዓለም፣ አህጉር ሀገራትንም፣ እጽዋትንም፣ እንስሳንም መጠበቅ እችላለሁ። ለምን? ጥበብ አለኝ። የጥበብ መንገድ ላይ ነኝ። ምክንያቱም ጥበብ ለእግዚአብሔር ስንሰጥ እግዚአብሔር የሚሰጠን እንጂ በጥናት በምርምር የሚገኝ አይደለም እና ለእግዚአብሔር ስንሰጥ እግዚአብሔር ጥበብን ይሰጠናል። ስለዚህ የጥበብ መጀመሪያው እግዚአብሔርን መፍራት ነው ማለት ትርጉሙ ይሄ ነው። ስለዚህ አሁን ጥበብ ውስጥ ምን አለ? ጥበብ ብቻ ነው? ጥበብ ጥልቅ ነው። በጥልቅ ጥበብ ውስጥ ደግሞ ሙሉ ክህሎት አለ። ጥበብ ተስፋ ነው። ክህሎት ተሰጥኦ ነው። አየህ፣ በጥልቅ ተስፋ ጥበብ ቃል ውስጥ ሙሉ ክህሎት ተሰጥኦ ጊዜ አለ። ስለዚህ እኔን ክህሎት ተሰጥኦ ጊዜ እምነት ጸጋ ይመራኛል ማለት ነው። ስለዚህ ጥበብ ተስፋ ቃል ህይወት ይገዛኛል ማለት ነው። ስለዚህ አምላክ በፍቅር ያኖረኛል እና ይሄ ፊዚካል ቦዲዬ ማይንዴ ሁሉ ለአምላክ ለመንፈስ ለነፍስ ሰኔ ተሰጥቶ እና ያን እዚህ ጋር መገለጫ አደርጋለሁ። ፀጉሬ፣ ቆዳዬ፣ አጥንቴ፣ ስጋዬ፣ ደሜ፣ ብልቴ፣ ጥፍሬ እነዚህ ሁሉ የጦር መሳሪያ ለፈጣሪ ይሆናሉ ማለት ነው። ስለዚህ ይሄ ሰላም አለው፣ ጤንነት አለው እና ሁሉም ነገር የተጠበቀ ነው። ኬሚካል የሚባል ነገር የለም። በጥበብ ሁሉንም በተፈጥሯዊ የሆነን ነገር እጠብቃለሁ ማለት ነው። ተፈጥሮ በተፈጥሮ ስለዚህ ወደ ተፈጥሮ ተመልሻለሁ። ይሄንንም አርቲፊሻሉን ነገር አጠፋና ተፈጥሯዊውን ነገር አመጣለሁ ማለት ነው ራሱን በራሱ ምክንያቱም በጥበብ በበለጸገ ሐሳብ ማለት ነው። ስለዚህ አሁን ወደ ጥያቄ ስመለስ ሃይማኖት ማለት እዚህ ጋር ያለው ሃይማኖት የሴራ ሃይማኖት ነው። እዚህ ጋር ያለው መዋቅር የሴራ መዋቅር ነው። እዚህ ጋር ያለው ትምህርት የሴራ ትምህርት ነው። እዚህ ጋር ያለው ፖለቲካ የሴራ ፖለቲካ ነው። ነገር ግን ይሄንን እያንዳንዱ ሰው ሌላውን ሰው ሊከስ ሳይሆን እኔ ነኝ ለራሴ የራሴን ኃላፊነት መውሰድ ያለብኝ እኔ ነኝ ተጠያቂ። ሃይማኖቴ የት ነው? በአእምሮዬ እውቀት ነው። ፖለቲካ የት ነው? በአንደበቴ ፍልስፍና ነው። ሰብአዊነቴ የት ነው? ልብ በል በአንጎሌ ሙያ ነው። እምነቴ የት ነው? በምግባሬ ክህሎት ነው። እውነቴ የት ነው? በልቦናዬ ጥበብ ነው። የልቦናዬ ጥበብ ያስባል። የምግባሬ ክህሎት ያስተውላል። የአንጎሌ ሙያ ያሰላስላል። የአልቦ አእምሮዬ እውቀት ያስታውሳል። የአንደበቴ ፍልስፍና ያነበንባል። ስለዚህ አንደበቴ ይጠይቃል፣ ፖለቲካ ነው። አእምሮዬ ይፈትናል፣ ሃይማኖት ነው። ሰብአዊነቴ ይዋሃዳል፣ እምነት ሰብአዊነት ነው፣ ሙያ ነው። አሁን ሙያ አንጎልህ ሙያ ነው እና ይዋሃዳል። አሁን
የምግባርህ ክህሎት እምነት ያሻግርሃል በጸጋ እና ወደ ልቦናህ እውነት ማሰብ ይመልስሃል ማለት ነው። ስለዚህ ጥያቄ ያለው አንተ ጋር ነው። ፈተናውም ያለው አንተ ጋር ነው። ተዋህዶም ያለው አንተ ጋር ነው። ሽግግሩም ያለው አንተ ጋር ነው። መልሱም ያለው አንተ ጋር ነው ማለት ነው እና ውስጣዊ ነው እንጂ ውጫዊ አይደለም። የውስጥ ወደ ውጭ ማውጣት ግን እንችላለን። ስለዚህ የምንችለው ወደ ውስጥ ካልተመለስንና ከዛ ካላመጣን ሳይሆን እዚህ ጋማ የምናነበው የምንማረው የምንሰበከው የሚወራው ይሄ ከውጭ ለውጭ ነው። ይሄ አያስፈልግም ማለት አይደለም። የማያስፈልግ አንዳች ነገር የለም። ነገር ግን የሚበልጠው ይበልጣል፣ የሚያንሰው ያንሳል ለማለት እንጂ። ለምሳሌ የሰው ልጅ ከ27 ሰማይ እስከ 33 በመሬት ነው። አሁን ከ27 ሰማይ እስከ 33 በመሬት ተዘራ የአዳም ዘር። ምንድን ነው የሚያበቅለው? ዋናው ቃል። ምንድን ነው የሚያቀጭጨው የሚያጠፋው? አረም ቋንቋ። አሁን አረም ቋንቋና ዋና ቃልን ስንቶቻችን ማንን የምናውቀው? እስኪ አሁን ሃይማኖት ይሄ ይበልጣል የምትሉ እስኪ ሃይማኖት ምንድን ነው ትላላችሁ? አታውቁትም። የተሰበካችሁትም መልሳችሁ ጠፍታችሁበት ሌላውን ታጠፉበታላችሁ። አሁን በቃ ምክንያቱም አብን ታውቁታላችሁ፣ ዓመተ ዓለም ፍዳና ኩነኔን። ወልድን ታውቁታላችሁ፣ ዓመተ ምሕረት ገላጭና መገለጫን። መንፈስ ቅዱስን ታውቃላችሁ፣ ዓመተ ሰላም ፍቅርና ነፃነትን። ስለዚህ ከትላንት ዓመተ ዓለም በነገ ወልድ ዓመተ ምሕረት ወደ ዛሬ መንፈስ ቅዱስ ዓመተ ሰላም ተሻግረናል እና ዓመተ ምሕረት ላይ ነው የተወለዳችሁት አይደለም? ከኔ ጨምሮ ሁላችንም እና ዓመተ ምሕረት የተባለውን አስቀጠልን እንጂ ዓመተ ምሕረት ምን እንደሆነ እናውቃለን። እርግጥ ሰምተናል ከዓመተ ዓለም ወደ ዓመተ ምሕረት እንደሆነ፣ ከአብ ወደ ወልድ እንደሆነ። ስለዚህ አብ ማን ነው? ብሉይ ኪዳን። ወልድስ አዲስ ኪዳን። መንፈስ ቅዱስስ የኪዳኖች ኪዳን። እስኪ የኪዳኖችን ኪዳን ሃይማኖተኛ ነን የምትሉ እናውቃለን የምትሉ እስኪ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እስኪ አስረዱን። ወይም ስለ አልፋና ኦሜጋ። አሁን አልፋና ኦሜጋ 7 መሰረት ነው። አልፋ 7ኛ የመነሻ መሰረት ሲሆን ኦሜጋ 1ኛ የመድረሻ መሰረት ነው ማለት ነው። ስለዚህ በአልፋ መነሻና በኦሜጋ መድረሻ መሃል ግዑዝ ተልእኮ አለ፣ ኦሪት ማህበር አለ፣ መዝሙር እሴት አለ፣ ወንጌል ራእይ አለ፣ ግዕዝ ዓላማ አለ። ታዲያ ይሄንን ለእግዚአብሔር ስትሰጡ የእግዚአብሔር ቃል ጥበብ ሆኖ ወደ ራሳችሁ ካልመጣ፣ የቃሉ ማደሪያ አእምሯችሁ ታቦት ካልሆነ፣ የተሞላችሁትን የተማራችሁትን በሴረኞች ሴራ ጠፍታችሁ የምታጠፉበትና የምትጠፋፉበት እስከ መቼ? አሁን የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብን ታውቃላችሁን? አታውቁም። እርግጥ ጥቂቶች የሚያውቁ ነገር ግን ጥቁር ድንጋይ ላይ ውሃ እንደማፍሰስ ነው ብለው ዝም ያሉ አሉ። ከነዛ መሃል እኔ ግን ወጥቼ ዝም አልልም። ምክንያቱም ዋናዬን ይዣለሁ። ገበሬ ይዘራል፣ የሚያበቅለው እግዚአብሔር ነው። እኔም ዋና ቃሉን እዘራለሁ። እንደናንተ እየሰበኩ እንዳይመስላችሁ። የኔ ንግግር ደደብ ነው። ንግግሬን ከሰማችሁት እኔም ደደብ ነኝ ማለት ነው። ንግግሬን እንድትሰሙት አይደለም የምናገረው። ምክንያቱም ቃል ተግባር እንጂ ቋንቋ ንግግር እንጂ። ስለዚህ ከቃል ተግባር ወደ ቋንቋ ንግግር አውርጄ ይሄ ቋንቋ ንግግር ነው ያጠፋል። ስለዚህ በዚህ እንደጠፋችሁ በአረም ቋንቋ በዋና ቃል በኪዳኑ እንድትመለሱና በመንፈሳችሁ እንድታዩ ከአምላካችሁ ጋር በፍቅር እንድትኖሩ እንጂ እየሰበኳችሁማ እየሞላዋችሁ ከሆነ እኔም ደደብ ጡንቻ ራስ ፍልጥ ራስ ነኝ ማለት ነው። ስለዚህ የበራልኝ ነኝ።
ለምሳሌ ላሳያችሁ 14ኛን አውሬ 13ኛን መንጋ 12ኛን ነገድ 11ኛን አህዛብ 10ኛን ቄሳር 9ኛን ባቢሎን 8ኛን ላሊበላ 7ኛን አክሱም 6ኛን ጽዮናዊነት 5ኛን አይሁዳዊነት 4ኛን እስራኤላዊነት 3ኛን ኢትዮጵያዊነት 2ኛን ኢትዮጵያና 1ኛን እመብርሃን በተዋህዶ ትስስር መመጋገብ መደጋገፍ ላስተነትንላችሁ እችላለሁ። ይህ ማለት ነን እኛ አዳም ሰዎች። ስለዚህ አሁን ይህ የበራለት ብቻ ነው ይሄንን የሚያየው። ምክንያቱም በተስፋ ቃል ጥበብ ብርሃን ነው ይሄ የሚታየው። ስለዚህ እዚህ ጋር ብላክ ሆል ውስጥ ሆነን እንኳን የኔም ፊዚካል ቦዲ ማይንድ አያውቀውም። ይሄ ከኔ ነው የወረደው፣ ግን ከዛ የመጣ ስለሆነ ይሄ አወራው እንጂ ይሄ ሲያወራው እኔ ካመጣሁት እንጂ ይሄ የምናገረውን የራሴ ፊዚካል ቦዲ ማይንድ አያውቀውም። ስለዚህ እናንተም ታውቁታላችሁ ብዬ አይደለም። ነገር ግን ከዚህ ተላቃችሁ መሻት ያላችሁ ለእግዚአብሔር የምትሰጡና የተሰጣችሁ ከውስጣችሁ ጋር እንድትገናኙና ከዛ ጋር ግንኙነት ፈጥራችሁ ወደ ራሳችሁ እንድታመጡት እውነተኛ መረጃና ትክክለኛ አቅጣጫ እየጠቆምኩኝ ነው እንጂ እግዚአብሔር የምንሰብከው ሳይሆን የምንኖረው ነው በፍቅሩ። ስለዚህ እኔ እግዚአብሔርን ከፈራሁና ከእግዚአብሔር ጋር ከሆንኩ ንግግሬ ሳይሆን ተግባሬ በብልጽግና፣ ስነ ምግባሬ በእድገት፣ ዝክሬ በሀብት፣ ግብሬ በልማት፣ ንግግሬ በግንባታ ተዋህዶ የምናገረውን ሆኛለሁ ወይ በተግባር የሆንኩትን በተግባር ነው ወይ መስዬ የምናገረው? ስለዚህ መዋሃድ አለበት። የልቦናዬ ወደ አንደበቴ፣ የአንደበቴ ደግሞ ከልቦናዬ መሆን አለበት እና እንዲህ ሲሆን ነው። ስለዚህ ሃይማኖት እዚህ ጋር ያለው ለክፋት ለጥፋት አዞሩት እንጂ ትክክል ነበር። ምክንያቱም እዚህ ጋር የሚታይ ያልነው ይሄ ቅዠት ነው፣ የማይታየው ያልነው ደግሞ እውን ነው እና ከዛ ከእውን ወደዚህ ጋር ወደ ቅዠት፣ ምክንያቱም እዚህ ጋር ተለማምደን ወደዛ እንድንሄድ አበው ትክክል ነበሩ። በመሃል በጥባጭ ካለ ማን ጥሩ ውሃ ይጠጣል እንዲሉ ወደ እንትንነት አመጡት፣ ወደ ሴራ አመጡትና አሁን መዋቅሩን ልብ በል ህገ መንግስት፣ ህግ አውጪ፣ ህግ አስተርጓሚ፣ ህግ አስፈጻሚ ብለው ሚዲያውንም ሁሉንም በሞኖፖል ይዘው ሴረኞች አሁን በዚህ ውስጥ ትምህርቱን ጨመሩ መሳሪያቸው ለማድረግ በወንጀል፣ ፖለቲካውን ጨመሩ መሳሪያቸው ለማድረግ ለጥፋት፣ ሃይማኖቱን ጨመሩ መሳሪያቸው ለማድረግ ለችግር። አሁን ሃይማኖት ችግር ሳይሆን ችግር ሆኖ አለ ተበርዞ። ፖለቲካ ችግር ሳይሆን ጥፋት ሳይሆን ጥፋት ሆኖ አለ ታግቶ። ትምህርቱ ወንጀል ሳይሆን ወንጀል ሆኖ አለ ታግቶ። መዋቅሩ ጦርነት ሳይሆን ጦርነት ሆኖ አለ። እንግዲያውስ የመዋቅር ልዩነታዊነት ያለው በትምህርት ብሔራዊነት ነው። የትምህርት ብሔራዊነት ያለው በፖለቲካ ድርጅታዊነት ነው። የፖለቲካ ድርጅታዊነት ያለው በሃይማኖት ማህበራዊነት ነው። የሃይማኖት ማህበራዊነት ያለው በሰብአዊነት ህብረተሰባዊነት ነው። የሰብአዊነት ህብረተሰባዊነት ያለው በእምነት አህጉራዊነት ነው። የእምነት አህጉራዊነት ያለው በእውነት ዓለም አቀፋዊነት ነው። የእውነት ዓለም አቀፋዊነት ያለው በፈጣሪ አሃዱዊነት ነው። ይሄን እነ ማርክስ፣ ኤንግልስ፣ ሌኒን በፖለቲካል ሳይንስ ርዕዮተ ዓለም እንግዲህ ፈወዙት። እነሱን እየከሰስኩ አይደለም።
ማንም ሰው ምርጫውን ሊመርጥ ምርጫ አለው። መብቱን ሊመርጥ መብት አለው። ስለዚህ ሰው ምርጫና መብት አለው። ምርጫ የሳጥናኤል መንገድ አለ፣ መብት የአማኑኤል መንገድ አለ። ስለዚህ ሁለት አንጻራዊ መንገዶች አሉ። በሁለት አንጻራዊ መንገዶች መሃል ደግሞ ድልድይ ነፃ ፈቃድ አለ ማለት ነው። ስለዚህ እኛ ከአማኑኤል ከኪዳኖች ኪዳን በመድኃኔዓለም በአዲስ ኪዳን ወደ ሳጥናኤል ወደ ብሉይ ኪዳን ወርደናል። እንደወረድነው ከብሉይ ኪዳን ዓመተ ዓለም ፍዳና ኩነኔ ወይም ቀይ ተልእኮ በአዲስ ኪዳን ዓመተ ምሕረት ገላጭና መገለጫ ወይም በቢጫ ራእይ ወደ ኪዳኖች ኪዳን ወደ ዓመተ ሰላም ፍቅርና ነፃነት ወደ አረንጓዴ ዓላማ መመለስ እንችላለን። አሁን ሳጥናኤል ትላንት ነው፣ መድኃኔዓለም ነገ ነው፣ አማኑኤል ዛሬ ነው። ዛሬ 3 ርቢ 3 ሲደመር 1 ርቢ 4 ይሆናል 28 28 አማኑኤል እግዚአብሔር ከኛ ጋር ማለት ነው። ነገ 3 ርቢ 3 ይሆናል 27 መድኃኔዓለም። ትላንት አሉታ 1 ርቢ 3 ይሆናል አሉታ 1 ሳጥናኤል ማለት ነው። ስለዚህ ይሄን እንግዲህ በዚህ በግብረገብ በደንብ ልንሰራ ልንለማመድ እና ለሰውም ለዓለምም ሁሉ ልንተርፍ የምንችልበት የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ አለ። ከዛ ውስጥ ነው እንግዲህ የአሃዱ አዳም ቤተሰብ ሰው ተዋህዶ ግብረገብ ልምድ ወይም ሰዋሰው ትምህርት ቤት ያለው እና ይሄንን አቋርጠው ነው አሁን ሰዎች ግለሰቦች እኛ ተክተን የምናልፈናል። ስለዚህ አረም አለ አሁን የምናየው፣ እንቅፋት አለ አሁን የምናየው። መዘርዘር ካስፈለገ ጦርነት ያላግባብ፣ ወንጀል ያላግባብ። ምክንያቱም ጦርነቱን በመዋቅር ነው ያመጡት። ቅድም እዛ እንደዘረዘርከው ወንጀሉን በትምህርት ነው ያመጡት። ጥፋቱን በፖለቲካ ነው ያመጡት። ችግሩን በሃይማኖት ነው ያመጡት። ነገር ግን ሃይማኖት ችግር ሆኖ ሳይሆን ለኛ ዕውቀት እና ሰፊ አእምሮ የሚሰጠንና ዕውቀት ህግ ነው ሃይማኖት እንጂ ለችግር አልነበረም። ነገር ግን ለችግር ተለውጧል። ይሄንን ነው ማስተካከል ያለብን ማለት ነው። አሁን መቅሰስ ሳይሆን መውቀስ ሳይሆን ተሳስቷል፣ ስህተቱ ምንድን ነው? ይሄ ነው። እሺ የዚህስ መፍትሄው ሚዛኑ ውጤቱ ምንድን ነው? ይኸው እንዲህ ማሳየት አለብንና ወደ ትክክል መምጣት አለብን እንጂ መካሰስ የለብንም። ምክንያቱም በጥበብ ካለን አንካሰስም። ሰው ለሰው ሊኖር እንጂ የተፈጠረው ለራሱ ሊሞት አልተፈጠረም። ሰው ለራሱ ሲኖር ይሞታል፣ ለሰው ሲኖር ግን ዘላለማዊ ይሆናል። ይሄ የእግዚአብሔር ጥበብ ነው፣ የማናችንም አይደለም። ስለዚህ እኔ ለዓለሙ ሁሉ ለአሁን ብቻ ላሉት አይደለም ለሚመጡት ሁሉ እየኖርኩኝ ነው ያለሁት። ይሄ ስለወጣውና ስለአገኘሁኝ ነው። እዚህ ጋር ኦኬ ዶላር ብር በቢዝነስ እያሳደድኩኝ እየፈለግኩኝ ነበረ። 2 መንታ መንገድ ታየኝ እና አንዱ የሳጥናኤል የዶላር ብር መሰብሰቢያ መንገድ ነው፣ አንዱ ደግሞ የጥበብ ማግኛ መንገድ ነው። ስለዚህ ሁለቱን ሳይ አንዱ ላይ መወሰን ነበረብኝ። አንዱን ለአንዱ ዋጋ ትከፍላለህ። ስለዚህ እኔ የሰይጣን ሳጥናኤልን ዋጋ ከፍዬ የአማኑኤል እግዚአብሔርን አገኘሁኝ ማለት ነው። አሁን ሳጥናኤልንም ሰይጣንንም አላጣሁትም። ነገር ግን ከኔ ጋር የኔ ጓደኞች የነበሩት ሰይጣን ሳጥናኤልን አግኝተው እግዚአብሔር አማኑኤልን አጥተውታል። ስለዚህ እነሱ ለኔ ኦኬ ይሄንን በመናገር አብረውኝ ስለነበሩ ይሄንን በመናገር እነሱም የሚያድናቸው የፈጠራቸው እግዚአብሔር ብቻ ነው። ዶላር ብር አያድናቸው። ነገር ግን አያስፈልግም ማለት አይደለም። ሁሉም ነገር ያስፈልጋል። ነገር ግን የሚቀድመውና የሚበልጠው እግዚአብሔርን ብትይዝ ሁሉንም አታጣም። ሰይጣን ዶላር ብርን እግዚአብሔርን ለቀህ ብትይዝ እግዚአብሔርንም መጨረሻም ዶላር ብርህንም ሰይጣንም ይለቃል፣ ይተውሃል። ስለዚህ መጀመሪያ ዋናህን ያዝ። እኔ አሁን ዋናዬን ይሻለሁ።
አሁን አሎን መስክ ከሚባለው እሱ ለዓለም ሁሉ ለአፍሪካም ለሁሉም ብሩን ቢሰጥ ይጨርሰዋል። የኔ ግን ከትውልድ ትውልድ የሚተላለፍ የእግዚአብሔርን ጥበብ ነው ያዝኩትን ያገኘሁትኝ። ስለዚህ አሁን ምናልባት በአጥር ውስጥ ስላሉ ብዙ የደመነፍሳቸውን ሞት የሞቱ አሉ። የአውሬያቸውን ፍርሃት የሚፈሩ አሉ። የቁሳቸውን ተሸናፊነት የተሸነፉ ሽንፈት ውስጥ ያሉ አሉ። የስጋቸውን ድክመት የደከሙ ደካማ አሉ። ነገር ግን ሰባቸው ግራ ተጋብቶ ደግሞ ወይ ወደ ላይ አልወጣም ወይ ወደ ታች አልወረደም፣ ግራ የገባው አሉ። ነገር ግን እኔ በነፍሴ ብርታት እየተመራው በመንፈሴ አሸናፊነት እየተገዛው በአምላኬ ፍቅር ድፍረት አሁንን አስባለሁ፣ አሁንን እሰራለሁ፣ አሁንን እኖራለሁ፣ የኖርኩትን ቅጽበት እሞታለሁ፣ ሌላ አዲስ ህይወት። ይሄ ነው ዘላለማዊነት እና በዚህ ውስጥ አለሁኝ። ወደ ሌላ ውስጥ የገባሁት የተነጣጠለ ነገር የለም እና ሃይማኖት አምስተኛ ነው ብያለሁ። አንደኛው ፈጣሪ ቅዱስ ነው። ሁለተኛው እውነት ቀዳሽ ነው። ሶስተኛው እምነት አስቀዳሽ ነው። አራተኛው ሰብአዊነት ተቀዳሽ ነው። አምስተኛው ሃይማኖት አልቦ የቃሉ ማደሪያ ታቦት አልቦ ነው። አምስተኛው ሃይማኖት አልቦ ነው። ስድስተኛው ፖለቲካ አርካሽ ነው። ሰባተኛው ትምህርት እርኩስ ነው። ከቅዱስ እስከ እርኩስ። አሁን ዝቅታችን፣ ጀርባችን፣ ኋላችን፣ ግራችን፣ ፊታችን፣ ቀኛችንና ከፍታችን እና ይሄ እዚህ ጋር የለም። ከዛ ያመጣሁትን ነው። በትምህርታችሁም በፍልስፍናችሁም በሁሉም ይሄንን አታውቁትም። አሁን የበለጠ ግልጽ እንዲሆንላችሁ ፈጣሪነቱን፣ አባት እውነትነቱን፣ ልጅ እምነትነቱን፣ ቤት ሰብአዊነቱን፣ እናት ሃይማኖትነቷን፣ አፍ መፍቻ ፖለቲካነቱን እና ትምህርትነቱን በዚህ እንረዳው። አሁን እናት ሃይማኖት ሕግ የተከበረች ናት። ቤት ሰብአዊነት ሚዛን የተወደደ ነው። ልጅ እምነት ጸጋ የታመነ ነው። አባት እውነት ስርዓት የሚፈቀር ነው። ፈጣሪ ደግሞ ፈጣሪ ነፃነት የሚፈራ ነው። አፍ መፍቻ ፖለቲካ እንግዲህ ተሸንፎ የሚመራ ነው እና ትምህርት ተደፍሮ የሚገዛ ነው። ስለዚህ ትምህርትን በትምህርት ቁጥርነቱ፣ ፖለቲካን በአፍ መፍቻነቱ፣ ሃይማኖትን በእናትነት፣ ሰብአዊነትን በቤትነት፣ እምነትን በልጅነት፣ እውነትን በአባትነትና ፈጣሪን በፈጣሪነት እንወቅ። ስለዚህ እዚህ ጋር እንዴት ነው አሁን ሃይማኖት ስንል እናት ናት የተከበረች ሕግ። ስለዚህ እናቱን ሊቀይር የሚችል ማን ነው? ሃይማኖትም እንዲህ አይቀየርም። እናት እንደማትቀየረው ሁሉ እንዲሁ ሃይማኖትም የሚቀየር አይደለም። ስለዚህ በዚህ በቀላሉ እንድንረዳው ፈጣሪን እንፍራ፣ አባትን እናፍቅር፣ እውነት ነው። ፈጣሪን እንፍራ፣ ፈጣሪ ነው። አባትን እናፍቅር፣ እውነት ነው። ልጅን እንመን፣ እምነት ነው። ቤትን እንውደድ፣ ሰብአዊነት ነው። እናትን እናክብር፣ ሃይማኖት ናት። አፍ መፍቻን አሸንፈን እንምራ፣ ፖለቲካ ነው። ትምህርትን ደፍረን እንግዛ፣ ትምህርት ነው። ስለዚህ ትምህርትን ፍትህ፣ አፍ መፍቻን ግዴታ፣ እናትን ሕግ፣ ቤትን ሚዛን፣ ልጅን ጸጋ፣ አባትን ስርዓት፣ ፈጣሪን ነፃነት አድርገን በዚህ እንመልከተው። አመሰግናለሁ። እሺ ስማ ዝም በል ብለው አብዛኛው ጊዜ የሚናገሩት ንግግር አለና እንዲሁ ከላዩም የምንረዳው አለ። በጥልቀት ደግሞ ለማሰብ ብንሞክር ብዙ ትርጉም የሚሰጡ ነገሮች አሉ እና በምሳሌም ሲናገሩ ልጆኜ ዝም እንድል ኩርኮማዎች ደርሰውብኝ እነዛ ለእኔ ጠቅመውኝ ነበረ። ምክንያቱም ከእድሜ በላይ ነበርና
ሀሳቤ ሰዎች ደግሞ ዝም በል እያሉኝ የኮረኮሙኝ እና ለራሴ ጥቅም የሆነ ነገሮች አሉ ብለዋልና ማየት፣ መስማት፣ ዝም ማለት ምንድነው የሚለውን ነገር እስቲ ልጠይቅ። ከመጽሐፉ ላይም ካገኘሁት ይሄ ካልጠፋው አዳምጡ ለጠፋው አዳምጡ፣ ማየት ግዕዝ፣ እውነት፣ መንፈስ፣ ተስፋ፣ ቃል፣ ስርዓት ይለዋል። መስማትን ኦሪት፣ ሃይማኖት፣ መልክ፣ ስጋ፣ ምኞት፣ ቦታ፣ ህግ ይለዋል። ዝም ማለትን ደግሞ ግዑዝ፣ ፖለቲካ፣ ስም፣ ቁስ፣ መክሊት፣ ቋንቋና ግዴታ ይለዋል ማለት ነው። በእንደዚህ አይነትም ሁኔታ ይህንን ሀሳብ መረዳት ይቻላልና እስቲ ይበልጥ ያለን ላይ የሚጨምር ነገር ካለ እስቲ። በጣም ጥሩ። የኔ ከቃል የወረደ ቋንቋ ስለሆነ ይከብዳል፣ ቋንቋ ስላይደለ። አሁን ለምሳሌ ይሄንን ከመናገሬ በፊት ሌላ ይሄንን ሊያብራራ የሚችል አንድ አዲስ የማታውቁትን ላሳያችሁ፣ ላስረዳችሁ። ለምሳሌ አማርኛ እንላለን፣ ትግርኛ፣ ኦሮምኛ እንላለን። እንደገና ደግሞ እንግሊዝኛ፣ ፈረንሳይኛ፣ ቻይንኛ፣ ጃፓንኛ እንላለን። ቋንቋ አየው። አሁን ስለዚህ መጀመሪያ እንትን እንበል። አልፋና ኦሜጋ ስንል አልፋ ቁጥር ሲሆን ኦሜጋ ፍቅር ነው። በአልፋ ቁጥርና በኦሜጋ ፍቅር መሃል ደግሞ ግዑዝ ቋንቋ ነው፣ ኦሪት ቦታ ነው፣ መዝሙር ሰው ነው፣ ወንጌል ጊዜ ነው፣ ግዕዝ ቃል ነው። አሁን ስማ ዝም በል ስንል ለምሳሌ በዚህ ፊዚካል ቦዲ እንትን ሊሄድልህ፣ እግሬ ይራመዳል በነፃነት፣ አይኔ ያያል በስርዓት፣ አፍንጫ ይተነፍሳል በጸጋ፣ እጄ ይዳስሳል በሚዛን፣ ጆሮ ይሰማል በሕግ፣ ምላሴ ይናገራል በግዴታ፣ ሆዴ ይበላል በፍትህ። አሁን እነዚህ ተዋህደው ተሳስረው ተመጋግበው ተደጋግፈው እኔን እኔ አድርገውኛል። ስለዚህ ከነዚህ የቱን ነው የምቀንሰው? የቱን ነው የምጨምረው? የቱን ነው የማስበልጠው? የቱን ነው የማሳንሰው? አየህ፣ የሚበልጥ የሚያንስ የለም ማለት ነው። ነገር ግን በደረጃ ካስቀመጥነው ሰባተኛው የሆዴ መብላት ነው፣ አንደኛው የእግሬ መራመድ ነው፣ ሁለተኛው የአይኔ ማየት ነው፣ ሶስተኛው የአፍንጫዬ መተንፈስ ነው፣ አራተኛው የእጄ መዳሰስ ነው፣ አምስተኛው የጆሮዬ መስማት ነው፣ ስድስተኛው የምላሴ መናገር ነው፣ ሰባተኛው የሆዴ መብላት ነው ማለት ነው። አሁን እንዲሁ ብጠይቅህ ወይም ሌላውንም ሰው ብጠይቅ ከመራመድና ከመብላት የቱ ይቀድማል ስንል እዚህ ውስጥ ስላለን አጥር ውስጥ ስላለን መብላት የሚቀድም ነው የሚመስለን አብዛኞቻችን፣ ሁላችንም። መብላት አይደለም የሚቀድመው። እዚህ ጋር በምናየውና በዚህ ነገር ግን በውስጣዊ ነው እያልኩ ያለሁት አይደለም፣ እግር ነው። አሁን ለምሳሌ እግዚአብሔር እግርን ሰጠኝ፣ ስላሴ አይንን ሰጠኝ፣ ኢየሱስ አፍንጫን ሰጠኝ፣ ዳዊት እጅን ሰጠኝ፣ ሙሴ ጆሮን ሰጠኝ፣ ፈርዖን ምላስን ሰጠኝ፣ ሴጣን ሆድን ሰጠኝ ብልህ አሁን በእግር መራመድ ነው የሚበልጠው የእግዚአብሔር ትላለህ። ይሄንን ስላልኩ ይሄንን ከማለቴ በፊት ግን ሆድ የሚበልጥ ይመስለናል። አሁን በመኖር መራመድ፣ በእውን ማየት፣ በግልጽ መተንፈስ፣ በተጨባጭ መዳሰስ፣ በማስረጃ መስማት፣ በምስክር መናገር፣ በመጽሐፍ መብላት፣ በማረጋገጫ መሞት። ስለዚህ ስማ ዝም በል የሚለው ጋር ልምጣልህ። የምታየው በአይንህ ነው፣ የምትሰማው በጆሮው ነው፣ ዝም የምትለው በምላስ ነው። ለምን? ምላስ አርካሽ ስለሆነ ዝም በል አትናገር። ምክንያቱም ምላስህ አርካሽ ነው። ስትናገር አትሰማም። ስትናገር ፖለቲካ ነው፣ ስትሰማ ግን ሃይማኖት ነው። ሃይማኖት ሕግ ነው፣ እውቀት ነው።
ስትናገር ግን ፖለቲካ ነው፣ ፍልስፍና ነው። ትጠፋበታለህ፣ ታጠፋበታለህ፣ ትጠፋፋበታለህ። ስለዚህ ዝም በል፣ ንግግርን ቀንስ፣ መስማትን አልቦ አድርግ፣ መዳሰስን ደምር፣ መተንፈስን አካፍል፣ ማየትን አብዛ። አሁን በማየት ጥበብ አለ ጥልቅ፣ በመተንፈስ ክህሎት አለ ሙሉ፣ በመዳሰስ ሙያ አለ ብዙ፣ በመስማት እውቀት አለ ሰፊ፣ በመናገር ግን እልፍ ዝርዝር ነጠላ አለ ፍልስፍና። ስለዚህ ምላስ ሲጠይቅ መክሊት ነው፣ ጆሮ ይፈትን ምኞት ነው፣ እጅ ያዋህድ ተመስጦ ነው፣ አፍንጫ ያሻግር ተሰጦ ነው፣ አይን ይመልስ ተስፋ ነው። አሁን የላዩን እዚህ ጋር እንዲቀላችሁ ብዬ ነው ይሄንን የምናገረው። ነገር ግን ይሄ ምናልባት ነፍሱ እየቃተተች ያለች እንዳይጠፋ እሱም ነፍሱን እየፈለገ ያለ ሰው ይሄንን ከሰማ በጎቼ ድምፄን ያውቃሉ፣ በሰሙኝም ጊዜ ይከተሉኝማል። አሁን እኔ ወተን እንደቀረን እንደጠፋን አልጠፋሁም አልቀረሁም፣ ተመልሼ ከዛ ይዤ መጥቼ መረጃና አቅጣጫ ነው የምጠቁመው፣ እኔን እንድትሰሙ አይደለም። ምክንያቱም እኔ ዋናዬን ይዣለሁ፣ ብናገር ያጠፋኛል፣ አጠፋችኋለሁ። አትስሙ ምላችሁ እንዳትጠፉ ነው። ጠፍታችኋል፣ እንደገና የበለጠ እንዳትጠፉ ውስጣችሁ በአምላክ ፍቅር ኑሮ፣ በመንፈስ ማንነት፣ በቃሉ በጥበብ እዩ፣ በተስፋ አይን። አሁን ይሄ ቅዠት ነው እዚህ ጋር። ከዛ ወደዚህ ስንመጣ እንዴት እንደመጣን እናውቃለን ወይ? ከየት ነፃነት? እንግዲያውስ በጥሩ ሁኔታ እንትኑን ከቅጽበትና ከሚኖር ከቅጽበት ነፃነትና ከሚኖር ስርዓት በድንግል ባለ ጸጋ የሚተካካ ሚዛን ለረጋ ሕግ ወደ ነበረ ግዴታና ወዳለፈ ፍትህ ለባርነት ተከሰትን፣ ለማንምነት ወረድን፣ ለምንምነት ተጸነስን፣ ለቡድንነት ለምናምንቴነት ተወለድን፣ ለቡድንነት አደግን፣ ለድንዛዜ አረጀን፣ ለመሰጠን ሞትን። ነገር ግን ዳግም ትንሣኤ ያለን። ከየት በየት ወዴት መጣን? ወዴትስ ነን? አሁን እያንዳንዳችን የየራሳችን የህይወት እውነት አለን። የየራሳችንን የህይወት እውነት ማንነት የመፈለግ መብት አለን። ጥበብም መንገድም አለን። ይህንን ተናግረን እዚህ ጋር ከእጽዋት ብዙ ልንማራቸው የምንችላቸው ነገሮች አሉ። ከእንስሳዎች፣ ከአራዊቶች፣ ከኢንሴክቶች ከብዙ የምንማራቸው ነገር አሉ። ትምህርት ብለው የተሰጠን የፖለቲካ ፍጆታ፣ ፖለቲካ ስል የተበላሸውን በሴራ ያለውን ማለት ነው። እንደ ተረፈ ምርት ዕቃ እየተፈበረከ የሰው ልጅ ለዚህ ኢንጂነር፣ ለዚህ ዶክተር፣ ለዚህ እንዲህ እየተባለ የሰው ልጅ እየተፈበረከ። የሰው ልጅ እኮ ጥልቅ ነው፣ የማይነበብ ጥልቅ መጽሐፍ ነው። በእግዚአብሔር መልክና ምሳሌ የተፈጠረ ነው እና አሁን ያንን ጥበብ እንዳያገኝ ፈጣሪውን እንዳይፈራ ፈሪሃ እግዚአብሔር ሰውን አጠፉ። ፈሪሃ እግዚአብሔርን ሰው ይሄንን እየከሰስኩኝም አይደለም። ትላንት አይከሰስም፣ ነገም አይወቀስም። ዛሬ እኛ ኃላፊነት ተጠያቂነት አለብን። ትላንት የተሳሳተ ቢኖር የትላንት ስህተትን ከትላንት የበለጠና የተሻለ ዛሬ ነው። ዛሬ ማረም ማስተካከል አለብኝ እንጂ ትላንትን ለወቅስና ልከስ አይገባኝም ማለት ነው። ስለዚህ እኔ ሰው ከሆንኩ ወደ ሰውነቴ ከተመለስኩ ማንንም ልከስ አልችልም። ሰው የሚከሰስ አይደለም፣ የሚወቀስም አይደለም። ምክንያቱም ሴጣንን ከመረጠ ሴጣንን ማንገስ ይችላል፣ ምርጫው ነው። አሁን ለምሳሌ ስሰማ በእንትን ላይ የ666 አውሬውን ከተከተላችሁ ብዙ ብር ይከፈላችኋል። ትክክል ነው፣ ይችላሉ። አሁን ምክንያቱም 666 የአውሬው ቁጥር ሴጣን ዶላር ብርን ይሰጥሃል።
ነገር ግን ሞት ነው መጨረሻ። 999 አምላክ ፍቅር እግዚአብሔር ደግሞ ጥበብ ይሰጥሃል። መጀመሪያህም መጨረሻህም ህይወት ነው ማለት ነው። ስለዚህ ሁለት መንገድ አለ እና ሰው እግዚአብሔር ደላላ አያስፈልገውም። ምክንያቱም ከኛ ጋር አለ። ካልዘጋን አንኳኳለሁ የሚከፍትልኝም ቢኖር አብሬው እራት እበላለሁ ይላል እና እግዚአብሔር የት ነው ያለው? እዛ ሰዎች የገነቡበት ቤተክርስቲያን፣ መስጊድ ምን እዛ ነው ያለው? ያንን እየተቃወምኩና አያስፈልግም እያልኩ አይደለም። እዛ ጋር ፈጣሪን ስትፈልግ ሙስሊም ከሆንክ መስጊድ ትሄዳለህ። ትክክል ነው፣ ሂድ መስጊድ። ፈጣሪን ፍለጋ ነው የሄድከው እንጂ ሰዎችን ፍለጋ አይደለም የሄድከው። እዛ ጋር ስትሰበክ በውስጥህ ከፈጣሪ ጋር ግንኙነት ለመፍጠር ካልሆነ፣ ነገር ግን እዛ ጋር ያሉት ራሳቸው የሚሰብኩ ራሳቸው ሰበካ የተሞሉትን እንጂ ከፈጣሪ ጋር ግንኙነት አድርገው ከሱ የተቀበሉትን ነው ወይ የሚሰብኩህ ነው የተሰበኩትን የተማሩትን እንጂ። እና ጥንት እንደዛ አልነበረም። ከእግዚአብሔር ጋር ግንኙነት ነበራቸው። ስለዚህ የሚናገሩት አንዲት ቃል ነው። አሁን ግን የሚናገሩት ነጠላ ዝርዝር እልፍ ቋንቋ ነው እና በቋንቋ ጣዖት ጠፍተው በቋንቋ ጣዖት የሚያጠፉ ናቸው። ሁሉም ተሳስቷል፣ እግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ስማ ዝም በል ማለት ከተናገርክ ከውስጥ የሚመጣውን አትሰማም እና ውስጥ ደግሞ መንፈስ ያሳያል፣ ጥበብ ያሳያል፣ እውነት ያሳያል፣ ህይወት ያሳያል እና ያ ወደዚህ ሲመጣ ወደ አእምሮ ጆሮህና አእምሮ እዚህ ጋር ሆድህና ስሜትህ፣ ልብ በል ሆድህና ስሜትህ፣ ምላስህና አንደበትህ፣ ጆሮህና አእምሮህ፣ እጅህና አንጎልህ፣ አፍንጫህና ምግባርህ፣ ዓይንህና ልቦናህ፣ እግርህና ህሊናህ። በሌላ ጊዜ በሰፊው በዝርዝር እንሄድበታለን። አሁን ለጊዜው የምታየው ህይወትን ነው፣ የምትተነፍሰው ተፈጥሮን ነው፣ የምትዳስሰው ፍጥረትን ነው፣ የምትሰማው ዓለምን ነው፣ የምትናገረው ልሳንን ነው። ልሳን ቋንቋ ነው፣ ዓለም ቦታ ነው፣ ፍጥረት ሰው ነው፣ ተፈጥሮ ጊዜ ነው እና ህይወት ቃል ነው። ስለዚህ የልሳን እሳት ቋንቋንና የህይወት ውሃ ቃልን ለይተን እንድናውቅ ነው። ሰው እሳቱን ሊገነባበት፣ አፈሩን ሊለማበት፣ ሰቡን ሀብታም ሊሆንበት፣ ነፋሱን ሊያድግበት፣ ውሃውን ሊበለጸግበት። ውሃው መንፈስ ነው፣ ነፋሱ ነፍስ ነው፣ ሰቡ ሰብ ነው፣ አፈሩ ስጋ ነው፣ እሳቱ ቁስ ነው። ስለዚህ ሰው እሳታዊ አመል፣ አፈራዊ ጠባይ፣ ሰባዊ ስብዕና፣ ነፍሳዊ ስነ ምግባር፣ ውሃዊ ባህሪ አሉት። በሌላ ሲገለጥ መንፈሳዊ ባህሪ፣ ነፍሳዊ ስነ ምግባር፣ ሰባዊ ስብዕና፣ ስጋዊ ጠባይና ቁሳዊ አመል አሉት ማለት ነው። ስለዚህ አመሉ የሚገነባው በጠባዩ ልማት ነው። ጠባዩ የሚለማው በስብዕናው ሀብት ነው። ስብዕናው ሀብታም የሚሆነው በስነ ምግባሩ እድገት ነው። ስነ ምግባሩ የሚያድገው በባህሪው ብልጽግና ነው። ባህሪው የእግዚአብሔር ቃልና ማንነቱ፣ ህይወቱ፣ እውነቱ፣ መብቱ ነው፣ ስርዓቱ ነው፣ ማሰቡ ነው ማለት ነው። ስለዚህ ስታይ ታስባለህ፣ ስተነፍስ ታስተውላለህ፣ ስትዳስስ ታሰላስላለህ፣ ስትሰማ ታስታውሳለህ፣ ስትናገር ግን ታነበንባለህ፣ ትጠፋለህ፣ ታጠፋለህ። ማነብነብ ነው። ስለዚህ ነው ስማ ዝም በል። ማነብነብ ግዴታም ነው አይደል? ግዴታችን ነው አይደል? የማውራት ግዴታ አለብን፣ የመናገር ማለት ነው። መምሰል ግዴታ አለብህ። መናገር ኦኬ አያስፈልጉም ማለት አይደለም። በመናገር ኦኬ ይኸውልህ እስክትበላ ትናገራለህ፣ እስክትናገር ትበላለህ። በዚህ አጥር ውስጥ ነው ያለነው ሁላችንም። አሁን አወቅንም አላወቅንም፣ ወደድንም አልወደድንም፣ ጠላንም አልጠላንም እስክንበላ እናወራለን፣ እስክናወራ እንበላለን። በዚህ ሳጥን ውስጥ፣ በዚህ አጥር ውስጥ ነን፣ በዚህ ቀለበት ውስጥ ነን ያለነው፣ በዚህ ሰርክል ውስጥ ነን ያለነው። ለምን አንሰማም? ለምን? ስለምንበላና ስለምናወራ ስለምንናገር። ስለዚህ አንሰማም። አየህ? እና የማንሰማው
በመብላትና በማውራት ስለተበረዘ። ስለዚህ አንዳስስም ማለት ነው፣ አንተነፍስም ማለት ነው፣ አናይም ማለት ነው፣ አንራመድም ማለት ነው። መራመድ በንቃተ ህሊና ነው። ማየት በሚያስብ ጥልቅ ልቦና ነው። መተንፈስ በሙሉ ጸጋ ስነ ምግባር በምግባር ነው እና መዳሰስ በእሴት በሀብት በሚዛን በተመስጦ በማሰላሰል ነው። ስለዚህ ተመስጧችንን አቋርጠናል፣ ተሰጧችንን አፍርሰናል፣ ተስፋችንን ዘግተናል፣ ንቃተ ህሊናችንን ክደናል እና ማስተዋሳችን በርዘናል። ስለዚህ አነብናቢ ነን። በቃ የምንናገርና የምንበላነን የምንበላና የምንናገርነን ከዚህ ሰርክል ውጭ አይደለንም እና ይሄን ሰብረን እንድንወጣ ከብላክ ሆል እንድንወጣ ወደ ሰውነታችን ወደ ተፈጥሯችን እንድንመለስ ስማ ዝም በል